እንዴት እኔ ላይ እንደዚህ ታደርጋለች? በገዛ ልጇ የምትሰቃይበት ብቻ ነኝ ያለሁት። ፍቅር እባክሽን ተነሽ። እዚህ ቤት ላስጠጋሽ አልችልም። እናትሽን ይቅርታ ጠይቀሽ እናትሽ ቤት ብትመለሽ ነው የሚሻልሽ። ደግሞ ጨክና ልጇን የምጠላ እናት የለችም። ወደዛ ብትመለሽ ይሻልሻል። አደይ እማዬ አሁን ወደ ቤት ብሄድ ምንም አታምነኝም። እባክሽ ከአንቺ ውጭ የሚሄድበት የለኝም። እባክሽን እርጅኝ። አይሆንም ፍቅር፣ እናትሽ በጣም ነው የሚወዱሽ። ከፈለግሽ እኔ መፍትሄ እፈልጋለሁ። ታንሽ ይኸው አሁን እደውልላቸዋለሁ። አደይ እንደዛ አታድርጊ። አስደውይላት ለማየ። እኔ ወደዛ ቤት መመለስ አልፈልግም። እባክሽን አደይ። ለትዬ ሳልናገር ምንም ነገር ላደርግልሽ አልችልም። እሺ አስመሳይነትሽን እያወኩ መቼም ዝም እንድል ጠብቀሽ አይደለም። አሁን እትዬ የሚሉትን መስማት አለብኝ። ሄሎ ትዬ፣ እኔ አደይ ነኝ ትዬ። እባክዎትን አይጨነቁ። ፍቅር እኔ ጋር መታለች እና ደህና ናት። ምንም አያስቡ እርስዎ። እትዬ እባክዎትን አይጨነቁ። አሁኑን ወደ ቤት እንድትመለስ አደርጋለሁ። ሰላም ነች እሷ። አደይ እኔ መመለስ አልፈልግም። እባክሽን ተይ። በቃ እትዬ አንዴ መልሼ እደውላለሁ። አየሽ አይደል ፍቅር እናትሽ እንዴት እንደምትወድሽ። ስምሽን ስትሰማ እኮ እንዴት እንደደነገጠች። ከአንቺ በላይ ሰው እየተሰቃየች ነው። እኔ እግር ላይ ከመውደቅሽ በፊት እናትሽ እግር ላይ ተደፍተሽ ወደ ቤትሽ ብትመለሽ ይሻላል። አይ አደይ እኔ እንደዛ ማድረግ አልፈልግም። ወዴትም መሄድ አልፈልግም። ለትንሽ ጊዜ ብቻ አንቺ ጋር መቆየት ነው የምፈልገው። በፍጹም እሱም መቼም እንዳታስቢ እሺ። እኔና አንቺ ከዚህ በኋላ አንድ ቤት ውስጥ አንኖርም። ያደረግሽውን ደግሞ ታውቂያለሽ። አደይ ሊዱ ጭራሽ ከዶክተር ጋር በጣም ታሳፍራለሽ። እሺ ጭራሽ ወንድሜ የለም ብለሽ እንደዚህ ታደርጊያለሽ? ኧረ ምንም አልሰራንም። ብቻ የማይሆን ነገር አስበሽ እንደ እንዴት አላስብም እባክሽ። እንደዚህ ልትሳሳሙ ስትሉ እጅ ከፍንጅ ይዤሽ። ኧረ በፍጹም አንቺ እንዳሰብሽው አይደለም። እኔና ዶክተር እኮ ሄሉ ታማ ስለሷ ጤንነት እያወራን ነበር እንጂ ሌላ ነገር አልነበረም። ዝም በይ አንቺ ውሸታም አስመስል። አሁኑኑ ለወንድሜ ነግሬ ሁሉንም ነገር እንዲያበቃ አደርጋለሁ። እሺ በጣም የምታሳፍሪ ሰው ነሽ። በየቢሮ እንደምትሽከረከሪኝ በደንብ እነግረዋለሁ። እሺ ጭራሽ ከአንቺን ብሶ መታሽ። አሳይሻለሁ። ጠብቂ። አደይ ይኸውልሽ አሁን አንቺ ተረጋጊ እሺ። እሱ አብድ ነች። ምንም ነገር ብትለው እኔ ዲበን አወራዋለሁ። እሺ እኔ ከአንቺ ጎን ነኝ። አንተ ሊፍን አታውቃት። ምንም ነገር ብትለው ያምናታል። ብቻ የሄሉ ጤንነት አደራ። ሌላው ነገር ለቤቶች እንዲህ አደይ ቆይ ስምኝ፣ ተረጋጊ። አሁን ጎብተ እሷንም አታገኛትም። በዛ ላይ ተናዳለች፣ አትሰማሽም። ስለዚህ አንቺ ተረጋጊና ቁጭ በይ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 265 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ ለሊ ውስጧን ነግሯት ነበረ። መጀመሪያም እንግዲህ ባቡሬ እንግዲህ ከዚህ ዓለም በሞት ተለይቷል ማለት ነው። በጣም በሚያሳዝን ሁኔታ ለሊ እንግዲህ እባካችሁ ድረሱልኝ፣ በቂ እባክህ ተነሳ እያለችን ብትማጸንም እንግዲህ የአክስቷ ልጅ እንግዲህ ሁለቱም ሽባ አድርጋ እንግዲህ የቤት አስቀረቻቸው። ባሏ ደግሞ ባቡሬ እንግዲህ ሞቶ ይሙት ይኑር ምንም የሚታወቅ ሁኔታ የለም። ድንገት እንግዲህ ራሱን ስቶ ወድቋል ማለት ነው። አደይና ዶክተር እንግዲህ አንድ ላይ ሆኖ ለሊ መታ እንግዲህ በጣም ታሳፍሪያለሽ፣ ወንድሜ የለም ብለሽ እንደዚህ አይነት ነገር ታደርጊያለሽ ብላ ሊዱ ስጠይቃት ያልሆነ ነገር ብቻ አስበሽ አይደለም ስትላት፣ እንዴ ምና ምላስ ፈልገሽ ነበረ አንቺ እንዳሰብሽው አይደለም ስትላት፣ እኔና ዶክተር ምንም ነገር የለንም ስለ ሄሉን የጠየኩን ነው አንቺ ዝም በይ አስመሳይ እያለቻትም እንግዲህ ለወንድሜ ነግሬ ሁሉም ነገር በጣም ታሳፍሪያለሽ እያለቻት እንግዲህ አደይ አንዴ በጥፊ ትሰጣታለች ማለት ነው። ጭራሽ ከአንቺ ብሎ መታሽኝ አሳይሻለሁ ጠብቂ እያለችም ሊዱ የሮጠች ወደ ታለም ሄደች። ዶክተር አደይ የውልሽ ተረጋጊ፣ እሷ እኮ እብድ ናት። ምንም ነገር ብታወራ እኔ ለዴቭ እነግረዋለሁ። እኔ ካንቺ ጎን ነኝ። ምንም ነገር ብትለው ዴቭ ያምናታል። ሌላው ነገር ለኔቶ እኔ ሂጂ ሁሉም ነገር አረጋጋታለሁ ስትል ጊዜ አሁን ብትሄጂ እሷም አታገኛትም። ስለዚህ ተረጋጊና ቁጭ በይ ብሎ ለአደይ ዶክተር አረጋግቶ ቁጭ ያደርጋታል። እንግዲህ ሁለቱም ተጨናንቀዋል ማለት ነው። አደይም እንግዲህ ለዴቭ እንዳትነግረው በጣም ተጨናንቃለች ማለት ነው። እዚህ ጋር ዳይመንድ እንግዲህ ለዳኒ እንግዲህ የቀጣቀጣው ነው ማለት ነው።
የሄሉ ላይ የሰራው ስራ አለቀም በማለት እንግዲህ እየቀጠቀጠው ነው። ህይወቷን እንደዚያ በላሽቶ በስርዓት ልትኖር መስሎሃል እንዴ እያለው እየቀጠቀጠው፣ ዛሬ ከኔ እጅ ማንም ሰው አያድንህም፣ ክፋት በጠቅላላ ያበጥላል፣ ከዚህ ቤት ራስህን ታወጣለህ እያለው እንግዲህ ይጎኛል ማለት ነው። እንግዲህ ዳኒ ለዳይመንድ የተማጸነው ነበረ፣ አትፍራቸው ምንም ያመጡ ነገር የለም ሲል ዳይመንድ እንግዲህ ለዳኒ ብድግ ብሎ ተነስቶ እያነቀው ይገኛል። ከዛ ኪንጎ እባክህን ልጅህ ይሞትብሃል፣ አንተ እስር ቤት መግባት ትፈልጋለህ እንዴ? ስለዚህ አንተ ለህግ አሳልፈን እንስጣ፣ እባክህን ራስ ተቆጣጠር እያለው፣ እኛ ነፍሰ ገዳይ አይደሉም እነሱ ነፍሰ ገዳይ ከሆኑም የህግ አሳልፈን መስጠት አለብን እያለ ኪንጎ እንግዲህ ቤዛ ሁለታችሁም ወሬያችሁ አቁሙና የምትፈልጉት ነገር አድርጉ፣ እኛ አንፈራችሁም ትላ አፏን ትከፍታለች ማለት ነው። ቤዛ ለፖሊስ ደውለን ብናገር ይሻላል፣ አንተ ውጪ ጠብቀኝ፣ እኔ ደውዬ እነግራቸዋለሁኝ። ዳኒ እባካችሁን የፈለጋችሁን ነገር አድርጉ፣ ለፖሊስ አትስጡ፣ ገንዘብ ከፈለጋችሁን እንሰጣችኋለን፣ እኔ አቅም ያንሰኝ ነው። ቤዛ ደግሞ አፍህን አትክፈት፣ የፈለጉትን ያደርጉ ስትል ጊዜ ኪንጎ እንግዲህ ስለፈጠራችሁ ከዚህ በላይ የቻልኩ አይደለም፣ አቅም በጣም ያነሰኝ ነው፣ ፍቱኝ እያለ ዳኒ ማጸናቸዋል። ሄሎ ላይ ያደረከው ነገር እንደዚህ ያክል ነው፣ እሷ ላይ ያደረኩት ነገር ይቅርታ እያለ እንግዲህ ይጠይቃል ማለት ነው። ይቅርታ ማለት በአንተ አፍ እንደዚህ ነገር አይጠራም እያለ እንግዲህ ዳይመንድ አሁንም ለዳኒ እየቀጠቀጠው ይገኛል። ሊዱ እየሮጠች እና እያኮረፈች እየሮጠች ስትመጣ ኮኪ ታገኛትና አንቺ እኔ እስኪ ወደዚህ ስትለት ዛሬ ምንድነው ሰፈር ውስጥ በስተሻለ እንዴ? ምንድነው ፊትሽ ምናምን የተላጠ ሰው እኮ ትመስያለሽ። ኮኮሽ አሁን ከመንገዴ ዞር በይ፣ በጣም ተዳርጄ ያለሁኝ ለአንቺ መሆንበት ጊዜ የለኝም፣ ሌላ ችግር አጨምርብኝም ስትላት፣ ኧረ እባክሽ ማነው እንደዚህ ያደረገሽ? እንደዚህ መቅበጡኗ ነይ ወደዚህ ብላ ጎትስ ስተረጋት ልቀቂኝ፣ ወዴት ልትወስጂ ነው እያለች እንግዲህ ማዘሯ ትመጣና ማሚ እንኳን በጥሩ ሰዓት መጣሽልኝ፣ ይቺ ላይ መንገድ ዘግታ ልደበድበኝ ነበረ ብላ ሌሉ አስቸገረችኝ እኮ ስትል፣ እንዴ ኩኩሻ ማዘሯ እያለች አንቺ እኮ መቼ ነው የምትስተካከዩ? መንገድ ላይ ሁሌ ሰው ማሰቃየት ነው እንዴ ስራሽ? እያለች ምን ስራ አላት ብለሽ ነው ትላለች ሊዱ። አንቺ ወደ ቤትሽን ሂጂ፣ እኔ የቤት ሂጄ እቀጣታለሁ ትላለች ማዘሯ። ብቻ ማዘሯ ለዚህ ቀበጥ ልጅ ብለሽ ተናደሽብኝ ብቻ እንዳይሆን ካስቸገርሽማ መቼ ይቀርልሻል፣ እቀጣቀጥሻለሁ ትላታለች ማዘሯ። እስኪ ምን እያልሻት ነበረ? እስኪ ንገረኝ። ምንም ሲደብረኝ ዝም ብዬ ልደበርባት ብዬ ነው። አረ እፈሪ ክኩሻ፣ አፍሽን ሞልተሽ እንደዚህ ትናገሪያለሽ እንዴ? ትንሽ እንኳን አታፍሪም? ብላ ማዘሯ ለኩኩ ትጠይቃታለች። ኩኩም እንግዲህ ሲደብረኝ ምን ላድርግ፣ መዝናኛ አድርጊያት ነው እያለችም ለማዘሯ ስትነግራት ማዘሯን በጣም ተገርማለች ማለት ነው። እንግዲህ በጣም ተገርማ እያየቻት ነበረ። አሁን እዚህ ጋር ደግሞ ዶክተሩን አንድ ጥያቄ እንኳን በጣም ይቅርታ ኢላታ፣ አንተ ምን አድርገሃል ዶክተር? የሊዱ ምክንያት ነው እንጂ የእሷ ቀበጥነት ነው። አሁን ሄጄ ማስተካከል አለብኝ። ዴቭ ከሰማ ሁሉም ነገር ይበላለሻል። ከዚህ በላይ ማውራት የለብኝም እያለች አዳይ ብድግ ብላ ተነስታ ወደ ቤት ሄደች። ዶክተር እሷ ምንም አላጠፋችም፣ ይሄን ነገር መቆም አለበት፣ የሆነ መፍትሄ መፈለግ አለብኝ እያለ ብቻው ማሰብና ማውራት ጀመረ ማለት ነው። ፖሊሱ በር ሲያንኳኳ አሹና እንግዲህ ሮማን በር ከፍቶ ነበረ። አሹ ተደነግጦ እየተባተበ እያወራ ኢንስፔክተር እያለ እንዴት ነው እያለ ሰላም ነክ እያለ እንኳን በሰላም መጡ ብሎ ወደዚህ ሰፍሮ ሲመጡ ሰፈራችን ሰላም ጤና ይገኛል በማለት ወሬ ያለና የሌለ ቀባጥሮ ያወራል ማለት ነው አሹ። ከዛም በኋላ መቀባጠር ትተህ አሁን ታስገባኛለህ ታስገባኝም እያለው ከዛ እረ ንግቡ ማን አለ ቤት ሲል ጊዜ ኤታ ለማለች ምናምን ብሎ ከዛ ቤት አስገባው። እንግዲህ ሄለን ዶክተር እንዴት ነሽ ሄሉ ተሻለሽ እንዴት ሲላት ደህና ነኝ እኔ ያለው ምን ትሆናለች ፍቅራችሁ በጣም ያስቀናል እያለ አሁን በቅርቡ ወደ ቤታችሁ ትመለሳላችሁ፣ አሁን ላይ በጣም አሪፍ ሁኔታ ላይ ነው፣ ፍቅራችሁ ግን መቀጠል ትችላላችሁ እያለ ከዛ ዶክተሩን ቦታ ይለቅላቸዋል። ይሄ ልልና ለአቤ ማለት ነው። ከዛ ሲያመሰግነው ይሄ እኮ ስራዬ ነው፣ ምንም ነገር ብትለኝ ምስጋና አያስፈልገውም ይላል ዶክተር ማለት ነው። ከዛ በኋላ አሁን ወረቀት ተጽፍላችሁና ወደ ቤታችሁ ትሄዳላችሁ ብሎ እንግዲህ እነሱም እሺ ብለዋል ማለት ነው። ሄለል እንግዲህ አሹና ሮማን እንግዲህ ቁጭ ብሎ ነበረ ደረጃ ላይ። አሹ ለሮማን ቤት ገብተሽ ከፖሊሱ እና ከእትዬ ጋር የሚያወሩት ነገር እንዳለ ሲሚ እያላት
እኔ ካየ እንዳይጠራጥርን ብለው ነው። እሺ በቃ እትዬ ብቻቸው እንዳልሆኑ ሂጄ አያለሁ። ግድ የለም እንዳትፈሪ እኔ አሹ አለሁልሽ እያለ አንቺ ብቻ ፈቀቅ ብለሽ መስማት ይጠበቅብሻል እያለ ለሮማን ሲያወራት እሺ ብላ እሷም ወደ ላይ ወጥታ ደረጃ ላይ እንግዲህ ለመስማት ወጣች ማለት ነው። ከዛ በር ተንኳኳ። በሩ ሲንኳኳ አሹም ዛሬ ምንድነው ጉድ ነው እያለ በሩ ሊሰብሩት እንዲን አረማ ነው እያለ ብድግ እያለ ተነስቶ በሩን ለመክፈት እየሮጠ ሲወጣ እንግዲህ ሊዱ እሳት ጎርሳ ለብሳ ነበረ የመጣችው። የሮጠች ትመጣና ወደ ላይ ስትወጣ ነይ እንጂ ወደዚህ አሹ ልቀቀኝ፣ ዛሬ እዚህ ቤት ያለው ጉድ ሁሉም ማጋለጥ አለብኝ፣ ማንም ሰው ሊያስቆመኝ አይችልም። የውልሽ ሌዲያ ዛሬ እዚህ ቤት የተከበረ እንግዳ አለ፣ ለዛም ፖሊስ አለ። ፖሊስ ቢኖር ባይኖር እኔ ምንም ግድ አይሰጠኝም። ለአደይ ውሸት እዚህ አገልጠዋለሁ፣ ወንድሜ ላይ ስትቀልድ አትኖርም እያለች እየሮጠች ደረጃው ላይ ትወጣና ልክ እየሮጠችም ቤትም ስትገባ ማሚ እቺ አዳይ ምን እየተካሄደ ነው? ምን እየተፈጠረ ነው ሰፈሩ? እያለች ሊዱ እዚህ ጋር ምን እንዳለ አታይም እንዴ? ግቢ ወደ ውስጥ ትላታለች። ከዛም በኋላ ማሚ ብላ ልትነግራት ስትል ከዛ እሺ በቃ ማሚ ብላ ወደ ቤት ወደ ክላሷ እንደገባች ፖሊስ በጣም ይቅርታ፣ አንዳንድ ጊዜ ሊዱ ቀበጥ ትሆናለች፣ ታስታውቃለች ምናምን እያለ ፖሊሱም ይመልስላታል። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ